አንደበቴ ካላሰናተረው ፈጣሪ ደግሞ አለ ትልቅ ደረጃ እንደምትደርስ ሙሉ ለሙሉ እርግጠኛ ነኝ። በጓደኛ ስለተቀበልከኝ በጣም ደስተኛ ነኝ። አንድ ጌታ ወደርኩ። ሰላም ሰላም ሰላም፣ እንዴት ነሽልኝ? ሁሉ ሰላም? እንዴት ስላገኘሁ ደስ ብሎኛል። እኔም ደስ ብሎኛል። ሴት ልጅ ስለጎዳኝ እኔ ከዚህ በኋላ ሴት ልጅ ጋር አልቀርብም ወይ ደግሞ ሴቶች መጥፎ ናቸው ልል አልችልም። ክዳ ብትሄድም አንተ ጠንካራነትን ነው እዚህ ሊያሳየው። በነገራችን ላይ የሆነ ነገር አስቤያለሁ። ሰርፕራይዝ ነው። በሶሳየው ያንቺ ደግነት ሆኖ ሳየው ፍቅርሽ እንደናት አንደበቴ ካላሰናተረው። ሰላም ሰላም፣ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ደህና ናችሁ ሆይ? ያው በጣም ብዙ ጊዜ ሆኖኛል ማለት እንዲህ ሰላም ካልኳችሁ ማለት ነውና ያው ባለፈው እንግዲህ ከንግስት ጋር ማለት ያው ንግስት ስራ ቦታ ድረስ መጣ ስላለው ነገር በደንብ አውርተናል። ያው እናንተም ታውቃላችሁ ብዬ አስባለሁ። ምክንያቱም ብዙ ነገሮች ተፈጥሯል በእኔና በምናምን አይደለም ስለምታውቁት ማለት ነውና ያው ስላልተመቼ ነው እና ደግሞ ነገሮችን ያው ለማስተካከል ሞከርኩ። ከአቅም በላይ ሆኑ። ወደ እናንተ ለመምጣትም ትንሽ ከበደኝ ማለት ነው። ማለትም ያው ስራ ቢዚ ስለነበርኩ ማለት ነው። ከዛ በተረፈ ደህና ናችሁ ወይ? ዛሬ መጥቻለሁ። በጣም ናፍቃችሁኛል የኛ ተወዳጅ ቤተሰቦች እና ዛሬ የመጣሁት ለአንድ ጉዳይ ነው ማለት ነው። እሱም እንግዲህ ያው ማለት የሆነ ነገር ስናደርግ ወይም ደግሞ ለሰው መልካም ስናደርግ ከሰው ጠብቀን አይደለም ከፈጣሪ ነው መልካም ነገር የምንጠብቀው፣ ወይ ደግሞ ውለታን ከፈጣሪ እንጂ ከሰው ልጅ አይደለም ማለት ነው የምንጠብቀው። ነገር ግን እኔ ዛሬ ንግስትን ታውቋታላችሁ። ባለፈው የኔ ጉዳይ አሳስቧት የምር ተጨንቃ ስራ ቦታ ድረስ ስለመጣች ዛሬ ላመሰግናት ነው ማለት ነው። ያው ንግስት እንግዲህ የሰፈሬ ልጅ ናት። ያው ምናልባት በዩቲዩብ እንዳለችው ከሆነ እሷም እንደምታየው እንደምትከታተልና የተፈጠረው እንደምታውቅ፣ ከዛ በተረፈ ደግሞ ሰፈር ላይ ምናምን የሚወራውን ነገርም ታውቃለች ማለት ነውና ያው ባለፈው ትንሽ ተወዛግቤም ነበረ። ምክንያቱም አንደኛ እንዴት መጣች ነው መጣ አታውቅም። ጀስት ያው ሰፈር ላይ ምናምን ነገር ያው ሰላም እንባባለን ያው ጀስት የሰፈር ልጅ ማለት ነውና ድንገት ስትመጣ ምንድነው ማለት የሆነ እንትን ሆነብኝ ምንድነው የተፈጠረው ምናምን ብዬና ስለመጣች በጣም ደስ ብሎኛል። የእውነት ለመናገር በዚህ ዘመን ላይ ፍቅር በጠፋበት ወይም ደግሞ መተዛዘን ባቆምንበት ዘመን ላይ እሷ መጣ የሰው ማለት ጭንቀት ወይ ደግሞ የሰው መጥፋት አሳስቧት ስራ ቦታ ድረስ የእውነቴን ነው መምጣቷ በጣም ትልቅ ነገር ነው ለእኔ ማለት ነውና ከዛ ውጭ ባለፈው ተናግሬያለሁ። ያው ሴት ልጅ ስለጎዳኝ እኔ ከዚህ በኋላ ሴት ልጅ ጋር አልቀርብም ወይ ደግሞ ሴቶች መጥፎ ናቸው ልል አልችልም። ምክንያቱም አይደለም በምንም ከሆነ ሰው ጋር የማትገናኙት ለምሳሌ ሴት ሲባል ከአንድ ዘር አይደለም የተለያየ አይደለም የአንድ ማለት አንድ እናት የወለደቻቸው ልጆች እንኳን መልካቸው እንደሚለያዩ ባህሪያቸውም እንደዛው ማለት ነውና ሁሉም ሰው መጥፎ ነው ማለት አይደለም። ያው አንድ አሉ ራሳቸውን ብቻ የሚያስቀድሙ ልክ እንደ መሲ ማለት ነውና ያ ነገር እኔ በአንድ ሰው ሁሉንም ሰው እንትን ልል አልችልም ነው ዋናው ነገር ማብራራት የፈለኩት። ከዛ በተረፈ ዛሬ የመጣሁት ቤተሰቦች እንትን አመረርኩ መሰላ ሰረስኩ እንትን እኮ ነው ሳስበው ትንሽ የሆነ ወደ ኋላ ስመለስ በጣም እንትን አልኩኝ። ገብታችኋል? ወደ ኋላ ስመለስ ትንሽ የሆነ የመበሳጨት ነገር ገብታችኋል አይደለ? እና እሱ ነገር ነው። ለማንኛውም እስኪ ራሴን ዛሬ በአዲስ መንፈስ ባይዘው 2018 ሊያልፍ ነው ይለፍ። እኔ 2018 እንዲሁም እኔ እንደዚህ አድርጌ ነው ዓመተ ምህረቱን ማለት ነው እንደዚህ አድርጌ ያስኩት ያክል ነው የሚሰማኝ። ይለፍና 2019ን በሰላም በፍቅር በጤና የምንጠብቀው ይሆናል ማለት ነውና እና ዋናው ነገር ቤተሰቦች ዛሬ የመጣሁት ንግስትን ላመሰግናት ነው። ደውዬላታለሁ፣ ቦታውን ነግሬያታለሁ። በእርግጥ ይሄ ቦታ ተቀይሯል በጣም ማለት ነው። እኔ በፊት ሳቀው እንደዚህ አልነበረም። አሁን በጣም 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 ነው የሚያምረው ማለት ነውና ያው ማለት እዚህ ጋር እስኪ እሷንም ያው በደንብ ስለሷ አላውቅም ባቅ ደስ ይለኛል እንደ ወንድም እሷም እንደ እህት አስባ መጣ። ያው መጠየቋ ትልቅ ነገር ስለሆነ ስለዚህ ዛሬ በደንብ ከሷ ጋር ምናወራ ይሆናል። ከዛ በተረፈ ደግሞ ቤተሰቦች ሁላችሁም በዚህ ዓመት ወደ ሀገራችሁ ለመግባት ያሰባችሁ በሰላም ወደ ሀገራችሁ ያስገባችሁ
የኔ የወንድማችሁ ምኞት ነው። ለማንኛውም ከንግስት ጋር ያው ማለት እንዳልኳችሁ የሰፈር ልጅ ናት፣ ግን ብዙ ማላውቀው ነገር ማለት ስለሷ ባቂ ደስ ይለኛል። እንደ ወንድም ማለት ያው ሰውንንና ብንረዳዳ ብዬ አስቤ ተጎኔ ሆና ደግሞ ወደ እናንተ እንድመጣ ያበረታታችኝ እሷ ናት ማለት ነውና በነገራችን ላይ አንዳንዴ የሰው ልጅ የምናግዘው በገንዘብ ብቻ የሚመስለን ብዙ ሰዎች አሉ። እሱ ብቻ አይደለም፣ በሀሳብ ራሱ በጣም በጣም ትልቅ ነገር ነውና ዛሬ ላይ እንግዲህ የምሬ ነው ማለት ያው ብዙ ነገሮችን ለማስተካከል ሞክሬ ስላልተሳካ ነገሮችን ላቁም አልችልም ማለት ነው። ስለዚህ የሰው ልጅ መኖር ይቀጥላል፣ ህይወት ይቀጥላል አይደል እንዴ? ያውም እናንተ ገፍታችሁ ቢሆን ተገፍታችሁ ሲሆን ደግሞ ምን ያህል እንትን እንዳለው። ለማንኛውም ንግስት እንግዲህ የመጣችው እኔ ያው ነገሮችን በቃ ትቼ ስራ እየሰራሁ ባለበት ነውና እናንተ ጋር እንድመጣ ስላበረታታችኝ ዛሬ ላመሰግናት ቤተሰቦች። ለዛ ነው ደጋግሜ እንትን የምለው። ለማንኛውም እደውይላታለሁ፣ እየጠበኳት ነው። ከንግስት ጋር በደንብ የምናወራ ይሆናል ማለት ነው። እንጠብቃት ቤተሰቦች። በድንገት ታውቅሽ ያውን በአጋጣሚ ምንን ብትነኪ ነው የሆንኩት ታማሚ አግኝቼ ስለይ አፋረ ማመዴ ፍቅርህ ቤቴ ድረስ ተከተለኝ እንዴ በአንድ እይታ ወደድኩሽ ቤተሰቦች እየመጣች ነው። ለሰሚውስ እውነት እውነት ይመስላል በአንድ እይታ ወደድኩ። ሰላም ሰላም ሰላም፣ እንዴት ነሽልኝ? ሁሉ ሰላም? እንዴት ስላገኘሁ ደስ ብሎኛል። እኔም ደስ ብሎኛል ንግስት አለሁልሽ። ለማንኛውም ዛሬ እኮ ቤተሰቦች አሉ። ሰላም እንዴት ናችሁ? እያልሽ ጋር ነው የምትመስለው። ለማንኛውም እኔ ፀሐይ እንደመጣች ቤተሰቦች አደራ ተንከባከባት። ስራ ቦታ ድረስ መጣ ጎብኝታ ያለች ምናምን አሉኝና ተንከባከብሽ። ፀሐይ ኧረ ሰላም እና እንዴት ነሽ? አለሁልህ። እንዴት ነህ? አልተጀመረም ገና ነው። ሰላም ነው አይደል? ሰላም እግዚአብሔር። ምዝገባ ተጀምሯል እንግዲህ እየተዘጋጀ ነው። አሁን ነሽ? አሁን ወደ 12 ነኝ። 12 ኦኬ። ቀጣይ ዓመት ወደ ግቢ ማለት ነው? አዎ ወደ ግቢ እንግዲህ እየተዘጋጀ ነው። አይ በጣም አሪፍ ነው። ለማንኛውም ዛሬ እንግዲህ ያው ስራ እረፍት ነኝና ምክንያቱም ዛሬ ቀኑ ማርያም ነው አይደል? አዎ ማርያም ነው። አዎ ስራ አልሰራም፣ እረፍት ያስፈልጋል። ስለዚህ ለምን ቁጭ ብዬ አሰብኩና ንግስትም ያው በውስጥ መስመር ያወሩኛሉ አመስግናት ምናምን አሉ እና መጥተሽ ስራ ቦታ ድረስ በድጋ ያኔ አመስግኝሻለሁ። መጥተሽ ስራ ቦታ ሲያንስ ነው እውነት እንጂ ስላገኘው ምክሬን ስለሰማ ጓደኛ ስለተቀበልከኝ በጣም ደስተኛ ነኝ። ማለት ቤተሰቦቻችንን በዚህ ደስተኛ እንደሆኑ ሙሉ ለሙሉ እርግጠኛ ነኝ። ቤተሰቦችማ ደስተኛ ጥሩ ቦታ ላይ ስለተገኘ ማለት ስሜታዊ ብትሆንም ብታዝንም ብትከፋ ስራህን ስላላቋረጥክ ምክሬን ስለሰማ በጣም በጣም አመሰግናለሁ የእድ ጓደኛ። እኔም በጣም ያምር እና ማለት ምን መሰልሽ አሁን የሰው ልጅ መወለድ ቋንቋ ያው እኔ እና አንቺ ሰፈር ላይ ብንተዋወቅም ብቻ የሆነ የሰው ልጅ የሚገናኝበት ብዙ መንገድ አለ፣ ግን አለ አይደል? ብዙ መንገድ አለ እውነት ነው የሚገናኝበት ምናምንና ማለት እኔ እንደወንድ አንቺ አስበሽ የኔ መጥፋት አሳስቦሽ መጠሽ ሼክ ስላደረግሽ ምናምን በጣም አመሰግናለሁ። የሆነ እና ምንድነው እኔ እንደወንድ ከጎንሽ ሁኚ ባገዝሽ እና ቁጭ ብዬ አስቤ ለምን ዛሬ ንግስትን አላገኛትም ስላለው ነገር ማለት እንዳልኩት ከሰፈር ያው የሰፈር ልጆች ብንሆንም በደንብ አንቺ ምናልባት ስለኔ የምታውቂው ሚዲያ ላይ ምናምን የወጡ ነገሮች ስላሉ ስለዚህ ንግስት ማናት የሚለውን በደንብ እናወራ ደስ ይለኛል። እንደ ወንድም ባግዝሽ የሰው ልጅ የሚተጋገዘው ማለት የሰው ልጅ የሆነ ሰው ሰፖርት ወይ ደግሞ የሚያገዘው በገንዘብ ብቻ ነው። ሀሳብ በጣም ትልቅ ነው። አንቺ መጥተሽ አትጥፋ ቢሂ ምናምን ነገር ብዙ ነገሮችን አልሽኝ። እኔ ምክሬን ከልቤ በቃ ስለሰማኝ በጣም በጣም ነው ደስ ያለኝ። ታውቃለህ ራሴ አይደል አንቺ የሆነ መጥፎ ቦታ ላይም ስላላገኘው አንገት ግን ደፍተህ እየሰራ ነበር። ሰፈር ላይ ስለራክ ሊሚት ላይ የምትሰሩት ስላቋረጥክ ነበር የጨነቀኝ። ግን በቃ እንደሌሎቹ ተስፋ ስላልቆረጥክ ማለት የሞከርክ ነበር ለመለወጥ። ክዳህ ብትሄድም አንተ ጠንካራነትን ነው እዚህ ላይ ያሳየው። ፈጣሪ ደግሞ አለ ትልቅ ደረጃ እንደምትደርስ ሙሉ ለሙሉ እርግጠኛ ነኝ። በአንተ ትልቅ ተስፋ አለኝ። በርታልኝ። እኔ ኧረ እኔ ሀሳቡ ራሱ የለኝም የምር ቤተሰቦች ማለት እኔ እንጃ ምን እንደምናለ። ኧረ እኔም እንዴ በጣም በቃ በጣም ደስተኛ። በዛ ላይ ደግሞ በጣም ቆንጆ ናት ማለት
ኧረ ካታለጥም ኧረ ነኝ እንዴ ባይዘው የሰው ልጅ መልኩ ሳይሆን ልቡ ውስጣዊ ውበት እሱ ነው። ምክንያቱም ውጩ ጊዜያዊ ነው ከጊዜ በኋላ እና ተስፋ ለመቁረጥህን በጣም አድንቄያለሁ። እኔ በአንተ ቦታ ሆኜ ሳስበው በቃ የት ላይ እንደምገኝ ሳስበው በጣም ተስፋ ቆርጬ ራሴ የማይሆን ነገር ነበር ማደርገው። አንተ ስራ እየሰራ ነው፣ እንዲሁም ደግሞ ምክሬን ሰምተህ ወደ ዩቲዩብ ስለተመለስክ፣ ለአድናቂዎች ስለተመለስክላቸው፣ ለእኛም እንዲሁ የሚያዝናና ነገር ስለምታቀርብልን ከልቤ በእነሱ ስም አመሰግናለሁ። እና ዛሬ ማለት እስኪ ስላለው ነገር ብትወሪ ማለት ነው ወይስ በሌላ ቀን በደንብ ተወሪ? ትንሽ ተዘጋጅተሽበት አስበሽ? ልዘጋጅበት ምን ችግር አለው? የሰው ልጅ እኮ ምንድነው ንግስት ነገ ይመችሻል ማለት በአይ ይቅርታ አልተዘጋጀው የምትይ የሆነ ልብስ ላይ ነው ወይስ ሀሳቡ መስተካከል አለበት? ሀሳቡ ችግር የለውም ማለት አንቺ ማስጨነቅ አንፈልግም። ምክንያቱም እኔ አላውቅም ብቻ። ለማንኛውም ቤተሰቦች አመስግኗት በድጋሚ ዛሬ እናንተ ጋር እንድመጣ ዛሬ እዚህ ጋር ቆሜ እንዳወራ ያደረገች በንግስት አማካኝነት መጣ። የምሬን እኮ ማለት እኔ እኮ ቤተሰቦችን ረስቻቸው አይደለም ባይዘው፣ ግን የሆነ ማለት የሆነ ሰው ሊያስታውስሽ የሚገባል አይለው የሚል ያስፈልጋል። በቃ እንደዚህ ብታረግስ ምናምን የሚያደርግ ሰው ሲኖር ይበልጥ ትበረታለህ። እና አሁንም በርትተህ ስላየሁ እነዚህንም ምርጥ ቤተሰቦች ስላለው በቃ በጣም ደስተኛ ነኝ። እኔም ከጎንሽ ነኝ። የእውነት ለመናገር ቤተሰቦች በእናንተ ፊት ምንም ቢፈጠር ምንም እንደ ወንድም እስከ ጥግ ማለት ነው ማድረግ ያለብኝ ነገር። አመሰግናለሁ። በስቶ ሳየው ያንቺ ደግነት ሆኖ ሳየው ፍቅርሽ እንደናት አንደበቴ ካላሰናተረው ልቤ ነገር ዛሬ እሱ ተራ ነው። ወድሻለሁ እሺ። እና ውድ እና የተከበራችሁ ቤተሰቦች ከንግስት ጋር ያው ብዙ ነገሮችን አውርተናል በሰፊው፣ ግን ስለሷ በደንብ እንጠይቃታለን። ለማንኛውም ዛሬ እንግዲህ ቤኪዬ በነገራችን ላይ የሆነ ነገር አስቤያለሁ። ሰርፕራይዝ ነው። በቅርቡ የሆነ ነገር ይኖረናል፣ ይጠብቁ ማለት ነው ቤተሰቦች። ሰርፕራይዝ አይነገርም። ለማን ነው? ለኔ ሰርፕራይዙ? ለፋሚሊ? ለሁላችንም። እሺ ለማንኛውም ስለመጣሽ በጣም ደስ ብሎኛል። ቤተሰቦች ሰርፕራይዙ ማለት ያው ንገሪኝ ብለን አናስገድዳለን፣ አይነገርም። ለማንኛውም ውድና የተከበራችሁ የኛ ቤተሰቦች ዛሬ ውሏችን ይሄን ይመስላል። ባይ እንወዳችኋለን። ድንገት ቢከፋ ባይቀና ኖሮ በዚቻለም ጊዜ የማይፈታው ምንም የለም። ጊዜማ አሁን ነው ትላንት ሆኖ ቀሪ የነገው ቀን ሰሪ አመት ያህል ቀን እየዞረ ዛሬም ራሱ ነገ ነበር።